በሰባት ወር ከዚህ ወደዚህ የቀየረኝን አንድ ነገር ልንገራችሁ። አንድ ብቻ አይደለም፣ በጣም ብዙ ሊሆን ይችላል። ግን አንድ ያስተዋልኩትን ነገር ብቻ ልንገራችሁ። በፊት 24 ሰዓት ብሰራ ደስ ይለኛል። ሌሊት ነው የምወጣው፣ ማታ ነው የምገባው። በጣም ነው የምለፈው። ራሴን በጣም ሳክሪፋይስ አደረግ ነበር። በጣም ዋጋ ከፍል ነበረ እፈልጋለሁ ብዬ ለማስባቸው ነገሮች። አሁን ላይ ግን የምነግራችሁ ከድሮ ብዙ እንኳን ሳክሪፋይስ አላረግም፣ ብዙም ዋጋ አልከፍልም እና ኦልሞስት 4 ዓመት ሰርቼ አሁን ያለኝን ነገር እንኳን በ4 ዓመት ውስጥ ያላገኘሁት ለምን መሰላችሁ? በጣም ማሳካት የምንፈልገውን ነገር ማግኘት በጣም ዋጋ ያስከፍላል የሚል የተሳሳተ እምነት ስለነበረኝ ነው። ይሄ እምነት እንግዲህ ከሰዎች እንወርሰዋለን፣ አካባቢያችን ላይ እናየዋለን፣ ቤተሰቦቻችን እናየዋለን። ግን አንድ የምነግራችሁ ነገር እነዚህ ነገሮች እንዲሆኑ ምንም የተለየ ዋጋ መክፈል አይጠበቅብን። ምንድነው የሚጠበቅብን? ይሄ አሁን እቺ የያዘችንን እምነት መቀየር ነው። ምክንያቱም ሰው የለፋውን ሳይሆን የምርም ያመነውን ስለሆነ የሚያገኘው ማለት ነው። እምነቶቻችሁን ደግሞ መምረጥ ትችላላችሁ። ካለፋው አላገኝም ስለፋ ነው ማገኘው የሚል እምነት ኖሯችሁ ማሳካት ትችላላችሁ። አፈር ድሜ በልታችሁ ማለት ነው። ያንን እምነት በመቀየር ደግሞ እንደዛ መልፋት ሳይጠበቅባችሁ በሌላ መንገድም ደግሞ ማግኘት ትችላላችሁ ማለት ነው። 4 ዓመት ያላገኘሁትን ነገር በ7 ወር ውስጥ ነው ያገኘሁት። ይሄንን ትንሽ እምነቴን ማስተካከል ሲችል ማለት ነው። ማደግ ጉዳያችሁ ከሆነ ደግሞ ከኋላ ያሉትን ቪዲዮዎችን እንዳለ ወደኋላ ሄዳችሁ ማየት ትችላላችሁ እና ይመቻችሁ።